ሰላም ሰላም ያንቱ ቤተሰቦች እንዴት ናችሁልን? በአዲስ ቪዲዮ መተንላችኋል። ጃኒ የሙዚቃ ልምምድ ላይ ነው ያለችው ዱባይ። በምን አይነት መልኩ ዳንስ ሙዚቃ እየተለማመደች ነው? አዱናይ ደግሞ ወደ አሜሪካ ተጉዞ እንግዲህ $50 የልብ ህሙማን ህጻናትን ለማሳከም ቻሌንጅ አስጀምሯል። በምን ሁኔታ ላይ ነው ያለው እናመጣላችኋለን። ሰብስክራይብ፣ ላይክ እና ሼር አድርጉ። ሰናይ ቆይታ። We definitely don't give a fuck. She said she know me got a girlfriend, and so what? What if I do? She said she know me got a woman on me bed. What if I do? Listen to me click, so me girlfriend says she wants me back home right through. What will I do? So me tell her say my car broke down, not my too. I won't be done so strong. Oh Lord, you want all the girls in the whole world. I know what I'm doing, it's so wrong. ላይ መስኮች ላይ እንግዲህ በዚህ መልኩ ቀጥላለች ማለት ነው። በተለይ የውጭ ሙዚቃዎች ላይ ትኩረት ያደረገች ይመስላል። ባለባበስም በስታይልም ትንሽ ወጣ ብላ ከኢትዮጵያ አይነት ባህል እንግዲህ በራሷ ስታይል መታ በተለይ እንግሊዘኛ ሙዚቃዎች ላይ ትኩረት አድርጋ እንግዲህ ትሬኒንጓን ቀጥላለች ማለት ነው። የዳንሱንም ጉዳይ የድምጹንም የማረቅ ጉዳይ እንግዲህ በዚህ መልኩ እየቃኛች እንግዲህ ዱባይ እየተዝናናች ነው ማለት ነው ያለችው። ውጭ ላይ ነው በነገራችን ላይ ልምምዷን እንግዲህ እየሰራችው ኖርማሊ ወደ ራሷ ሙዚቃና በራሷ ስታይል ደግሞ የራሷን ዘፈን በራሷ ድምጽ ያለውን እንደዚህ ከትሬኒንግ ውጭ ባለው ማለት ነው በራሷ ግጥም ዜማ ራሴ ፕሮዲዩስ አድርጋለሁ ብላ እንግዲህ ስታስተዋውቅ የነበረችው መቼ ትመጣለች የሚለውን ምናልባት ቅርብ ጊዜ የምናይ ይሆናል ማለት ነው። ፋሚሊ እንዴት አገኛችኋት? ጃኒ በሙዚቃ ልምምድ ላይ ሙዚቃ አወጣለሁ ዘፈን አወጣለሁ ብላ እንግዲህ ለፋሚሊዎቿ ባስተዋወቀችው መሰረት በእንደዚህ መልኩ ትሬኒንጉን እያጧጧፈችው ነው ማለት ነው። ስታይሎች በአማርኛም በእንግሊዘኛም በተለይ በውጭ ስታይል በተሰሩ በሬጌ አይነት ዘፈኖች እንግዲህ ልምምዷን እየሰራች ነው። ካሜራዋን ደቅና በእንደዚህ አይነት መልኩ ስታይሌ እንዴት ነው ድምጼንም ማረቅ ያለብኝ ብላ እንግዲህ በአንዴ በድምጽ አንዴ በዳንስ በሆቴልም እንደዚሁም ደግሞ በተለያዩ ስቴጆች ላይ በመንገድ ላይም እየወጣች እንግዲህ ትሬኒንጉን እያጧጧፈችው ነው። የጃኒን የሙዚቃ ልምምድ እንዴት አገኛችኋት? መቼ ተጠብቋታላችሁ? እንግዲህ ቅርብ ጊዜ ትመጣለች ብለን እናስባለን። በሙዚቃዋ ሙዚቃ ልሰራ ነው ብላ እንግዲህ በተናገረችው መሰረት ልምምዷን ቀጥላበታለች ማለት ነው። ፋሚሊ በመቀጠል ደግሞ እስኪ ወደ አዶናይ ብሎጎችን እንመለስና አዶናይ ምን እየሰራ ነው ካገኘናችሁ የተለያዩ ሪአክሽኖች እንግዲህ አዶናይን ጉዳይ ደግሞ እናገራችኋለን። አላችሁ እቺ የምትመለከቷት ጀግና እህቴ ዚያት ትባላለች። አንድ ነገር መናገር ትፈልጋለች። እስኪ ስሟት። አባቴ ከዚህ በፊት እንግዲህ ብዙዎቻችሁ ቪዲዮውን ሰርች ደቀ አይታችኋል። አደጋ ደርሶበት አሁን ደግሞ በጣም ረጅም ጊዜ ሳይቶ ደግሞ በጣም ተጎድቷል። አሁን ለሁለቱም ሕክምና 500,000 ነው የተጠየቀው ያላችሁ። እሱ አረዳሽም ወይ ምናምን ትሉኛላችሁ። እንግዲህ ጊዜ ላይ ሰጥቶኝ እንግዲህ ልረዳሽ ፈልጋለሁ ብሎ ጠርቶኝ እዚህ ተገናኝተናል። ዚያን እኛ ማገዝ እንችላለን ብትሉ እኔ ቪዲዮ ገብቼ ሪፖስት አደርጋለሁ። እውነቴን ነው። ፕሮፎርት ላግዝ ይችላል። ለአባትሽ ማሳከሚያ እንደዚህ ያክል ብር ማገዝ ይችላል ያላችሁ ቪዲዮ ስሩ። እሷም ይመጣላታል። ታግ አድርጓት። አካውንቷ ከዚህ በታች ታግ አድርጌዋለሁ። ወደ እሷ አካውንት ስትገቡ የንግድ ባንክ አካውንት ይኖራል። ቲክቶክ ባዮ ላይ ገጿ ላይ ማለት ነው የቲክቶክ ገጿ ላይ ገብታችሁ ሰፖርት አድርጓት። አባቷንም ታድነው ማለት ነው። ጋይስ ወዳችኋለሁ። ቴንክ ዩ ሶ ማች። እሺ አንተንም በጣም አመሰግናለሁ። እኔማ ችግር የለውም። እኔ ችግር የለውም። በጣም አመሰግናለሁ። አንተ ነህ እንግዲህ ለዚህ እንድደርስ ያደረገኝ። እውነት ለመናገር ቲክቶክ ላይ ብዙም እየሰራው አይደለም
ግን ቢሆንም ግን ፌመስ ሆኛለሁ። በጣም ብዙ ሰው ያገኛል እና ቅጽል ስሜም ደግሞ አዶናይ ነው የሚጠሩኝና ለዚህ እንድበቃ ያረከኝ አንተ ነህ። ያው ታውቃለህ ከዚህ በፊትም ነግሬሃለሁ ከልቤ አድናቂ እንደሆንኩ ከመጀመሪያ ከድሮ ጀምሮ ታውቃለህ እና በጣም ነው የማመሰግነው። ለዛሬ ደግሞ ስለተረዳኸኝና እዚህ ጸርተህ እንግዲህ ልረዳኝ ፈቃደኛ ስለሆንክ በጣም አመሰግናለሁ። የኢትዮጵያ ሕዝብ አመስግኑልኝ እባካችሁ። ስራ ምናልባትም ሰሞኑን አዶናይ የ1000 የልብ ህሙማን ህጻናትን ለማሳከም እንግዲህ ወደ አሜሪካ ጉዞ እንዳደረገ ይታወቃል። ከዛ በተጨማሪ ደግሞ ጎን ለጎን እንደዚህ በጣም የተጎዳ አባቷን ይዛ እዚህ ከዚህ በፊት አንድ አይኑን አጥቷል። አሁን ደግሞ ሁለተኛው አይኑ ሊጠፋ ባለመታከሙ ምክንያት አደጋ ላይ ነው። ዘን እግሩም ላይ ችግር አለ። ሰው ገዙ ባለችው መሰረት አዶናይ ደግሞ እንግዲህ በዚህ መልኩ ከሶሻል ሚዲያ ከሚገኝ ሳንቲም በሚችለው መጠን እንግዲህ በራሱ አካውንት ሪፖስት እያደረገና የሱ ቤተሰቦችም ሪፖስት እያደረጉ ሰፖርት እንዲያደርጓት እንደዚሁም በገንዘብ ቢሆን ሰፖርት እንዲያደርጓት እንግዲህ በዚህ መልኩ ሌላ ቻሌንጅ ይዞ መጥቷል ማለት ነው። በጎ ኢትዮጵያ ለማንኛውም የዚህን አባት ታድጉ ማለት እንፈልጋለን። መልካም ጊዜ። ወደ ቀጣይ እንሄዳለን። እስኪ ነው ልጆች መተው ሲያቅፉኝ እና እንደሚወዱኝ ሲነግሩኝ ልቤ በንጹህ ፍቅር ይሞላል። ለዛም ይመስለኛል የ25,000 ህጻናት ልብ ለማሳከም አላማ ይዤ የተነሳሁት። ኢትዮጵያ ውስጥ 25,000 ህጻናት በልብ ህመም እንደሚሰቃዩ ታውቃላችሁ። እነዚህ 25,000 ህጻናቶች በአንዴ ማገዝ ባልችልም ግን እናንተን ይዤ ከነዚህ 25,000 ህጻናት 1,000 ህጻናት ማሳከም አያቅተኝም። ወደ አሜሪካ ጉዞ ጀምሬያለሁ። እነዚህ 1,000 ህጻናት ለማሳከም ከእናንተ የምፈልገው በቀን ውስጥ ለሻይና ቡና የምታወጧትን $50 ብቻ ነው። ከተጋገዝን እነዚህ 1,000 ህጻናት በአንድ ቪዲዮ ብቻ ማሳከም እንችላለን። ከጎንህ ነኝ የምትሉ እስኪ ኮሜንት ላይ $50 ብላችሁ ጻፉልኝ። ወደ አሜሪካ ጉዞ ልጀምር ነው። ያው እንግዲህ አዶናይ ጓዙን ሸክፎ ከ1,000 በላይም የ25,000 ህጻናትን ማሳከም እንደሚቻል ከተባበሩ የኢትዮጵያ ህዝብ ከተባበረ ከዛም በላይ መስራት እንደሚችል እንግዲህ የሰራበትን ሪያክሽን ነው እያየን ያለ ነው። እውነት ነው። ከተባበረ የኢትዮጵያ ህዝብ ከዛም በላይ ከ1,000 በላይ ከ25,000 በላይም በጣም ብዙ 100 ሺዎችን በልብ ህመም እንዲሁም በሌላ በሽታ እየተሰቃዩ ያሉ ህጻናትን ምንም የማያውቁ ህጻናትን መታደግና ህይወታቸውን ማለምለም እንደሚቻል እንግዲህ በዚህ መልኩ አራያነቱን የራሱን እንግዲህ እየተወጣ ነው ኃላፊነቱን ማለት ነው። ስለዚህ በተለይ አሜሪካ ያላችሁ ከሻያችሁ $50 ሰፖርት ዶኔት ለማድረግ እንግዲህ በኮሜንት ላይ አሳውቁ ባለው መሰረት የትም ሀገር ያለ በነገራችን ላይ አሜሪካ ብቻ ሳይሆን በተለያዩ አማራጮች ድጋፉን ማድረግ ስለሚቻል በተለያየ ዓለም ያላችሁ ሰዎች እንግዲህ የአዶናይን ራዕይ የ1,000 የልብ ህሙማን ህጻናትን መታደግ እንግዲህ ቅርብ ጊዜ ተሳክቶ እናያለን ብለን እናስባለን። እንግዲህ ሰናይ ጊዜ